ገብቶኛል እየዛተኩ ነበር ብሩክ ተረድቼሻለሁ ቴክስቱንማ አሳይተሽኛል እኮ አንብቤዋለሁ ያለውንም ነገር አይቼዋለሁ ወደ ቤቱ ትሄጂና በደንብ አድርጌ አሳርሽን አበላሻለሁ እየሰማሽ ነው በደንብ አድርጌ ተፈትሻለሁ ቁጭ በይ በደንብ አድርጌ አሳርሽን አበላሻለሁ እያልኩሽ ነው የቆር ምንድነው ባለው ይሄ የቆየ ሬሳም አይደለም የሚለው አሳያቸው ቤተሰብ ብሩክ ምን አለ ከዛ በኋላ አው እናትና አባታችንን ገለን ይኖርን ጀግኖች ነን ሲል ማለት እንዴት ልላስረዳ የህይወት ተሞክሮ ምናምን ነገር አለው አይደለ ወጣት ነው ይገባኛል ግን አሁን ገብቷል የመጣበትም ሳጥሯል ለቤተሰቡ ያልተመለሰ እንዴት ለኔ ይመለሳል ብለህ ነው ወንድም አይ ከዚህ በኋላማ እኛ ጋር መጣሽ አሁን እኮ ሴፍ ዞን ነው ያልሽው እኮ ምንም የሚፈጠርብሽ ነገር የለም እሺ እንድታለቅሽ አልፈልግም እኔ ለማንንም አልተናገርኩም እስካሁን በቃ አሁን በመወጣበት ሰዓት ብዙ ወንዶች ምናምን ይከተሉኛል ገባ ሱቅን በመወጣበት ሰዓት ቤተሰብ ልኮኝ በቃ የሆነ በጣም አሰቃቂ ሁኔታ ውስጥ ስላለው ነው ቤተሰቦቻችን እንግዲህ ገብቼ ነገሮችን ለማጣራት ለመመርመር ሞክሬ ነበር ያው የጠየቅኳቸው አጠይቅ ልክ ሌላ ጊዜ እንደምንገባው ይልሽ ሌላ ጊዜ እንዴት እንገባለን መሰለሽ ዛሬ እንደነበረው አገባብ ህይወታችሁ ምን ይመስላል እንዴት ነው የኑሮ ሁኔታችሁ በሚል ወደ ሰዎች ጋር መንገባው ከዛ በመቀጠል በእንደዛ ነገሮችን ማረጋገጥ ሲከብድ ወይንም ደግሞ የማይሆን ነገር ሲሆን ድብቅ ካሜራ አስቀምጠን ነው የምንወጣው እና ቤተሰቦችም እንግዲህ ይሄንን ነገር ታውቃላችሁ እንዴት እንደሚሆን ዛሬም ደግሞ ምንድነው አድርገን ይወጣ ነው ድብቅ ካሜራችንን አስቀምጠን ነው ይወጣ ነው ያው እንግዲህ በመናናገራቸው ሰዓት ከቤተሰቦቻቸው ጋር ያለውን ነገር ነግረውናል እሷም እንዳለችን እንግዲህ ውጭ ሀገር ሄደው እየኖሩ እንደሆነ ነግረውናል አንቺ እንዳልሽኝ ማለት ነው አሁን እንግዲህ ምን እናደርጋለን ወደዛ ቤት የምትሄጂ ይሆናል እኔ አዎ እንዴ ቢገሉኝስ አለን እኛ በድብቅ ካሜራ ስከተ አድርገናል አላልኩሽም በድብቅ ካሜራ ሁሉንም ነገር እንከታተላለን እያንዳንዷን ነገር እሺ እንድትረጋጉ ተረጋጊያ ገብቶኛል እየዛተኩ ነበር ብሩክ ተረድቼሻለሁ ቴክስቱንማ አሳይተሽኛል እኮ አንብቤዋለሁ ያለውንም ነገር አይቼዋለሁ ወደ ቤቱ ትሄጂና ምንድነው የምታደርጊልኝ ለድርድር ነገር ትመቻችላችኋለሽ ወይንም ደግሞ ነገሩን እንዲያወሩ አይደል እንዲናገሩ ተጋብዣቸዋለሽ ቢገለኝስ ችግር የለውም እየተከታተልን ነው እዚሁ ቅርብ ሆነን ነው የምንከታተለው አሁንም እኮ ለቤት ቅርብ እኮ ነን አይደል እንዴ እዚሁ ቅርብ ነን በሁለት ደቂቃ መድረስ እንችላለን እኮ አንቺ ጋር አይደል ስለዚህ ምንም ጭንቀት እንዳይገባሽ አንቺ ላይ አንዲት ዘላላ ጸጉርሽ እንዲነካ አልፈልግም ማለት እሺ ምንም ጉዳት አይደርስብሽም አሁን ምንድነው የምናደርገው ወደ ቤቱ ልክ እንደሌላው ጊዜ ትገበልሽ የሚቀበልሽ አቀባበል ሊኖር ይችላል ኃይል ሊኖር ይችላል እኛ አንድ ነገር ካለ እንመጣለን ችግር የለውም እንዳፈሪ አሁን እንደርስልንሻለን ከኛ ጋር እንደምትሰሪ ግን ማሳወቅ የለብሽም ጭራሽ እሺ ድራማቲክ ሆነሽ ነው ገብተሽ ስለ ቤተሰቦቻቸው እንዲያወሩ ስለ መሞታቸው እንዲያወሩ ነው እሺ የምታረጊው ሪሳውን የት እንዳለ ማወቅ አለብን ስለ ሪሳው ሁሉንም ነገር እንዲያወሩ ዲቴል እንዲያወሩልኝ ነው የምፈልገው እሺ ተረጋጊ ምን ጭንቀት ከታየብሽማ አወቁብሽ እኮ በጭንቀት አሁን በመወነባበል እኮ ልትናገሪ ትችላለሽ አለን እያልኩሽ አይደል እንዴ እርግጠኛ እንድትሆኝ ይፈልጋለሁ እኔ በኔ የመጣሽው አምነሽኝ አይደል እንዴ በቃ እርግጠኛ ሁኚ ቤተሰቦቻችን እንግዲህ እንደሰማችሁት ወደ ቤቱ ገብታ እንዲያወሩልን እንግዲህ መንገድ እንድትሰጥልን ነው ያው እሷንም እንወስዳት የከፋ ነገር ካየን የማይሆኑ ነገሮችን ካየን ቀጥታ ወደ ቤቱ ዘለን መንገባ ነው የሚሆነው ቤተሰቦች እንግዲህ በጣም አጓጊ ፓርት ላይ ነው ያለነው ይሄንንም ፓርት እንድትከታተሉኝ ይፈልጋለሁ ቤተሰቦች እስከ ቪዲዮ መጨረሻው ድረስ እንድትከታተሉኝ እንድታዩኝ ይፈልጋለሁ ላይክ ሼር በማድረግ አግዙኝ ወደ ቤቱ እንሂድ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን
ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰላም ነው። ይሄ ግን ምንም አልተመቸኝም። አንተ እኔ ራሱ እንደዚህ አይነት ምን ያለ እንዴ? እስቲ እኔ እዚህ ጋር እስቲ እኔ ፈርቻለሁ። ያለቀ ብቻ ኧረ እኔ ምንም አልገባኝም። እኔ ራሱ ስለሽ ይሁን ሰው እያለ እንዴት እዚህ እንደዚህ አይነት ፕሮግራም አይተሽ ታውቂያለሽ? ኧረ እኔ አላውቅም። እንዴት ታዲያ ሊመጣ ቻለ? እኔ እኮ ግራ ገባኝ። ደግሞ መጀመሪያ አላስገባም ምናምን ብለው ደግሞ ሌላ ነገር ይመስላል ብዬ እሱ ነበረ እንትን ያለኝ። ደግሞ አንተ ስለነሱ ሲጠይቅ እንዴት መጣልህ እኮ ስለነሱ አንቺ ራሱ እኔ እኮ በጣም በቃ ደነገጥኩ። ስለነሱ ብዙም አላስታወቀብኝም እንጂ በቃ የሆነ የምትሳሳች የሆነ ነገር የምትሳሳች ነበር ይመስል። ኧረ እኔ በስመ አብ እንዴ እኔ ራሱ እንዴት መጣለት እያልኩ በውስጤ እንደውም እያንሰላሰልኩ ነበር። ያንቺ ነበር የፈራሁት፣ ግን ደግሞ ለምን ጠየቀን ነው አሁን? እንዴት እኮ እንደዚህ ሚዲያ ላይ አላውቅም። እንዴት ሊጠይቀን እኔ እንደዚህ አይነት ፕሮግራም እኔ ራሱ ይቻላል እኮ እንዴት ነው ራሱ ገባኝ። ማን ነው መጣሽ? ዌልካም ወይ ጉድ እንደውም ስፈልግሽ እኔ ባሪክ መጣሽ ለቤትሽ ድረስ ከድካም ድካሙን አቀለልሽልኝ። ነይ ቁጭ በይ፣ አረፍ በይ። ቁጭ በይ እዛ ጋር ቁጭ በይ። ነይ እዚህ ጋር ቁጭ በይ እዛ ጋር። ሜላት ምንድን ነው ተርበተበት? ቁጭ በይ። ቁጭ በይ። ምንድን ነው? እንዴት ናችሁ? ወይ ፈጣሪ እንዴት ናችሁ? በጣም ትገርሚያለሽ። እንዴት አትፈልጉኝም እንዴ? ተጠፋፋል። ኧረ እንዴ ልንመጣ ስንል ነው የመጣሽው? ከድካም አቀለልሽልን። ድካማችን ስራ ነው ያቀለልሽልን። እንዴት መጣሽ? በጥሩ ሰዓት መኪና እንዴት ልመጪ ሳልሽ? እኔ ገረመኝ እኮ። አይፌቱ ትገርሚያለሽ። በጣም ጓደኛችን ነሽ። በጣም ነሽ ጓደኛችን። የት ነበርሽ ሰሞኑን? የት ጠፋሽ? ስልክም ስንደውል አታነሽም። ደውለሽ ነበር? ስደውልልሽ ቴክስት ሳረግልሽ ጭራሽ ነገር ለውጥ ላይ ነሽ። ኧረ እኔማ በስተክል አውሪ እንጂ ምንድን ነው እንትን ያልሽ? ተርበተበትሽ በጣም ችግር አለ እንዴ? እንደስከዛሬ አታወሪም? ምናልባት እናትና አባታችሁ ላይ ያደረጋችሁትን ነገር እኔ ሊኩ እንዳታረጉ ብዬ ነው። አሁንም እሱ ነገር ላይ ነሽ? አልረሳሽም እንዴ? ኖርማል ነገር እኮ ነው ማለት እርስታችሁት ነው ብሩክ እንዴ? ምን ማለት ነው? በቃ ኖርማል ነገር ማድረግ ስላለብን አደረግነው። ማድረግ ስለነበረብን አደረግነው። ኖርማል ነገር ነው። ምን ቢያረጓችሁ ነው ግን? ማለት አታውቂም? አንድ አይነት አስተዳደግ አይደል እንዴ ያደግነው? የተለየ ነገር ነበር። እኛንም ጨቁራል። አልገባኝም። አይ የተለየ አስተዳደግ ነው ያደግነው። አንቺ የተለየ ከኛ ተመሳሳይ የሆነ አስተዳደግ ነው ያደግነው። እና ምን ለየት ያለ ነገር አለና ነው ቤተሰብን እስከ ግድያ የሚያደርስ ነገር? አንቺም ብትሆኚ እኮ እያሰብሽ ያለሽው አሁን እንደዛ ነው። አልገባኝም። ማለት ምን ቢያስዋጧችሁ ነው ይሄን አይደል እንዲህ ጨካኝ ይሆናችሁ? ልጅነታችንን ያሳጡ። ብሩክ ምን አንተ አድርገህ ነው እንዲህ የምትለው? ይኸውልሽ እንዳልገባው ሰው እና ምንም ነገር እንትን እንዳላለ ሰው አትሁኝ። ምክንያቱም አብረን እንዴ የኑር ነው አንድ አይነት አስተዳደግ ነው ያደግነው ማለት ይሄን እኔ እንግዲህ ልክ ነው። በርግጥ ብሩክ አንድ ላይ ያደግነው ግን እኔ እስከማውቀው ድረስ በጣም ደስተኛ እንደነበራችሁ ነው የማውቀው። እኛ አሁን ነን ደስተኛ። አሁን ደስተኛ ነን። እንደውም እንዴ ቀለለን እኮ እናንተ አባታችሁን ከገደላችሁ በኋላ ነው የቀለላችሁ? ያው እንዴ ሰላም ይበት በቃ እነሱ ያሉ ነበር። ወዴት ገድላችሁ ሴት ነው ያረጋችሁ? አልገባኝም። የት አርጓችሁ?
እሱን እንኳን እንኳን አያስጨንቅሽ ችግር የለም ካንቺ እንትን በኋላ ብናደርገው ይሻላል ከኔ ምን በኋላ ያው አንቺ የምታስቢው ነገር ያው ካደረግነው በኋላ ከዛ የት እንደሆነ ታውቂያለሽ ያው ከዛ ሰዓት እኮ ታውቂያለሽ የት ነው የተቀበሩት ይኸውልሽ አሁን እኮ እንደዚህ ሌላ ጥያቄ ውስጥ መግባት አያስፈልግም በቃ ለሁላችንም ሰላም ሲባል አሁን ያየሽው የሰማሽውን ነገር ለማንም ነገር በሆነ ነገር እንስማማ አዎ አይሻልም አሁን አንቺ ብንስማማ እኛ ምናምን ስናወራ የሰማሽው ነገር ምናምን ነገር እኮ ስምን ፌቨር የልሻውኛ ምናምን ስናወራ የሰማሽውን ነገር አለ አይደል እሱን ነገር በውስጥ ሻጂ ለማንም አትናገሪ ምናምን ያንቺን ቤተሰብ ያው ጨቁኖ ነው ያሳደጉሽ የኔ ቤተሰብ ጨቁኖ አይደለም ያሳደጉሽ ጨቁኖ ነው ያሳደጉሽ ምን እናቃለን እኮ አብረን ያደግነው እንደኛ ተጨቁነሽ ነው ያደግሽ ስለዚህ እኛ ያወራነውን ነገር ለማንም አትናገሪ ድብቅ ሆነሽ ኑሪ በቃ እንደ በፊታችን እንሆናለን ያንቺን ቤተሰቦች እንጨርሳለን የኔ ቤተሰብ ዝም ነገር ዝም ቆይ እየሰማሽ ነው ማለት በቃ ያንቺን ቤተሰብ መጨረስ ቀላል ነገር እኮ ነው ምንም የሚፈጠር ነገር የለም ለኛ መግደል እንዴት ነው እንደዚህ አረመኔ ሆናችሁ እኔ እንዴት አላቃችሁም ከመጀሪ ነው ሜላት እንደ አረመኔ ሆንሽው ይሄ አረመኔ ነው አይደል ይሄ አረመኔነት እኮ አይደለም በቃ ለሁላችንም ሰላም ሲባል ማግኘት ያለብን ነገር እንድናገኝ ኦኬ ስለዚህ ቤተሰቦቻችሁን የገደላችሁት ሰላም እንዲሰማችሁ ነው አዎ ሰላም እንደዚህ ሰላም ነው እንደዚህ ሰላም ሆነናል እኮ በቃ ገባሽ የበፊት ኑሯችንና የኑሯችንን ይሁን አሁን ያለንን ኑሮ የት ነው የተቀበሩት የኔንስ ቤተሰብ ገድሏቸው የት ነው የምትቀበሩት በቃ አሳባት አብረን አንድ ላይ እንቀብራቸዋለን በቃ 10 ብዙ አይነት ሶሪ አታውሪ ብዙ እኮ የት ነው የምትቀብሯቸው እንዴ እየተስማማው እኮ ነው ወደ እናንተ ሐሳብ አይደል በቃ እየተስማማን ነው ከሁለት አመት በላይ ማንንም ትዝ ብሎ ታውቃለህ ስለኛ ቤተሰቦች እኛ ቆይ እንዴትስ ቻላችሁበት እናትና አባት እንዴትስ እነሱ እኛን ወደ ኋላ እየመለስሽ በነገራችን ላይ ወደ ኋላ መመለስ የለብንም እኔ የፊት ታሪክ ማስተዋወስ አልፈልግም እናትና አባትህን ነው አውቄ ነው እኮ ያደረኩት ፈልጌው ያደረኩት ነገር ሳልፈልገው ተሳስቼ ምናምን ፈልጌው ብዙ አመት ሳስበውና ሳቅደው የነበረው ነገር ነው ጭራሽ በቀደ ነው ገብቶሻል አዎ 22 አመት ሲሞላሽ 23 አመት ሲሞላኝ እናደርጋለን እናትና አባታችሁን ለመግደል ፕላን አውጥታችሁ ነው የገደላችኋቸው አሁን እነሱስ እኛ ጨቁኖ ሲያሳድጉን እንደዚህ ብለን ምን አተሽ ነው ምን ፈልገው ነገር ማለት እንዴ ምን ታውቂያለሽ እኮ ስለኛ በደንብ ታውቂያለሽ አሁን ያለንን ኑሮ አየሽ አይደል ግን ሰላማዊ ብሎ በቃ እነሱን ካስወገድናቸው በኋላ ሰላማዊ ኑሮ ምን ቆይ እሺ ስለዚህ እኔ ይሄን ሰላም ለማግኘት እናትና አባቴ መሞት አለባቸው አዎ አንተ ላይ መጨረስ እንችላለን የት ነው ታዲያ መንቀብራቸው የሚቀበሩበት ቦታ በላይ አንቺ በር ስር ተደብቀሽ እስከ ሰማሽን ሰዓት ድረስ ማንንም ስለኛ ወላጆቻችን ገለን ጓሮ መቅበራችን እዚህ እኛ ጓሮ ድምጽሽን ቀንሽ ዝም በይ አትጪ እሺ ሌላ ነገር እንዳፈጥራት እኛ ጓሮ ላይ ያሉት ዝም በይ ይኸውልሽ ምንም አይነት መጫወጫው ምናምን አያስፈልግም ከኛ ጋር መስማማት ከፈለግሽ ከኛ ጋር ትስማሚያለሽ ወይስ አትስማሚ ወይ ብሩክ ግን የምርህ ነው አዎ ወይ አሁን ያሉት ሌላ ነገር አትተው ይኸውልሽ አሁን ሌላ ነገር እንደዚህ ምናምን አዎ ወይ አይ ወይ የጠየቀሽን ጥያቄ መልሽለት አንቺ እስከሰማሽበት ድረስ ማንንም ሰው እኛ ወላጆቻችንን ገለን ጓሮ እንደቀበርናቸው ማንንም ያቅሰው ነበር አሁንም ቢሆን ካንቺ ውጪ ማንንም ይሄን ነገር የሚያቀሰው የለም ይኸውልሽ በቃ በአንድ ነገር እንስማማ ይኸውልሽ የሁሉ አመት ቤተሰቦቻችንን ገለን በሰላም ነው እየኖርን ያለነው ስለዚህ አንቺንም ቤተሰቦች እንጨርሳቸውና ያው ደግሞ በሰላም መኖር ትችያለሽ ይኸውልሽ ድጋሚ አልጠይቅሽም ያ በፍጹም አይሆን እኔ እንደናንተ አውሬና ሰይጣን አይደለም እርግጠኛ ነሽ ይሄን ነገር ለማሳየት እርግጠኛ ነኝ ይኸውልሽ ድጋሚ እንድታስቢበት እድል አልሰጥሽም ምን እንዳታመጣ ነው የሚያመጣው ያሳይሻል ይኸውልሽ አሁን ይሄ ተቢትሽ ምናምን የትም አይደርስሽ እኔ እንዳንተ ሰይጣን አይደለሁም እሺ ብሩክ ቢያንስ እናትና አባቴ በስተክክል ያሳደጉ እንዳንተ አውሬ አድርገው አይደለም ያሳደጉ ይኸውልሽ ረጋ ብለሽ አወሪ አሁን አውሬ አድርገው አይደለም ያሳደጉ አውሬ ብትሆኑ ነው እናትና አባታችን ይገደላችሁት አይደለም ነፃነት ለማግኘት ነው አውሬ ሆነን ሳይሆን ነፃነት ለማግኘት ነው ይገደላችሁ ነፃነት አጥተሽ ነው ይሄን አይል ሜላት አጥቼ ነው አጥቻለሁ
አሁን ሰላም ተሰማሽ? እናትሽን ስለገደልሽ በጣም ነው ደስ የሚለው። እንዴት በኩራት ደረትሽን ነፍተሽ ያረግሽውን ስራ ትናገሪያለሽ? ምን ማለት ነው? በቃ አንቺም ብትሆኚ አሁን ድረስ አሁን ማድረግ አትፈልጊም? እንደኛ አይነት ሰላማዊ ህይወት ገንዘብ አሁን ያለንን ገንዘብ እያየሽ የምንኖረውን ህይወት እያየሽ ገንዘብ ፍለጋ ነው እናታችሁና አባታችሁን የገደላችሁ? ሰላማችንን እና ገንዘብ ፍለጋ ነው የገደልናችሁ። ሰላምና ገንዘብ ፍለጋ ገንዘብ ፍለጋ ምን አሳጣችሽ እናትሽ? አንተስ ብትሆን ምን አሳጣችክ? አንቺ እንዳሁን እንደ አዲስ ነገር እየጠየቅሽ ነው። አብረን አይደል ያደግነው? ታሪኩን አትድገሚ። አብረን ያደግነው አይደል? ገባሽ አይደል? ሌላውን አታውሪ። አሁን ተስማምነሽ አትስማሚ? ሰይጣን ይሁና ምሩን ተሸክማችሁ የምትሄዱት ይሄ ልጅ በእኔ እየሰማሽ ነው። ስለዚህ ጭንቅላትክ ለሸክም ብቻ ነው የምትጠቀምበት ብሩክ። እሱን እስቲ እሱን እናያለን። አንቺ ሰይጣን ሆነሻል አይደል እንዴ? ኧረ ምን አይነት ሰው ነሽ? እኛ እኮ ለአንቺ የሚቀለውን ነገር ነው የነገርሽ አይደለ? ምን ነው የሚቀለው? ስም ነገር የለም። አሁን ለኔ ነው ምንም አይነት ሌላ ነገር አልፈልግም። እድሉን ሰጥቼሻለሁ። ከዚህ በላይ ለምን ነው? ቆይ ብሩክ ለምን ትተባተሽ? ምን ተባተሽ? እኔ እኮ ይሄን ፈርተሽ ነው? ይሄን ፈርተሽ ያስከው እኮ ስለት ነው ብሩክ። ምን ልታረግ ነው? አይ መጀመሪያማ አልገልሽም። ካሰቃየሽ በኋላ ነው የምጨርስሽ። አንቺ እኔ እኮ እህትሽ ማለት ነኝ። እንዴት እኔ እንደዚህ ነገር ለማድረግ እኮ የሰማሽውን ነገር ለነገሩ እናትና አባታችሁ ያልተመለሳችሁ ለምን ትመለሳላችሁ? ይኸውልሽ አሁን እንዴት አድርጌ ልግደልሽ ነው? አያት አይደለ ብሩክ? አገርም እንዴት አድርጌ ልግደልሽ ብሩክ? እኔ ደብሬ ልግደልሽ ወይስ ብሩክ? እኔ እኮ እህትህ ነኝ። ልረድሽ ምረጭ የሙት ምረጭ። እኔ እኮ እህትህ ነኝ ብሩክ። እንዴት እንደዚህ ታደርጋለህ እኔ ላይ? ግን ሳልደፍርሽማ አልገልሽም። እኔ እኮ እህትህ እኮ ነኝ። ይሄን የመሰለ ሰውነት አፈር እንዲበላውማ አላደርግም። እኔ እኮ እህትህ ነኝ ብሩክ። እኔ ላይ እንደዚህ ነገር እንዴት ታስባለህ? እህቴ ብትሆኝማ በሰላማዊ ንግግር ታሚ ነበር። እኔ እንዳንተ ሰይጣን አይደለሁም ብሩክ። እባክህ ብሩክ፣ ተሳስተህ ያልሆነ ነገር እንዳታረግ። እድል ሰጥቼሽ ነበር ብሩክ። ቤተሰቦቻችን እንግዲህ በድብቅ ካሜራ ነገሮችን እየተከታተለን ያለ ነው። ቤተሰቦቼ በጣም ያለው ነገር የሆነ አስፈሪ ነገር ነው እየተፈጠረ ያለው። የልጁ ንግግርም ምንም ውስጤን ደስ እያሰኘው አይደለም። የሚያደርገው ነገር ደግሞ መጥፎ ሊሆን ይችላል። ስለዚህ ወደ ቦታው እንሂድና ያለው ነገር በደንብ ብንከታተል ይበልጥ ሆኖ አሪፍ ነው ብዬ አስባለሁ። የሰጡን ማስረጃ ይህን ያክል በቂ ነው። ከዚህ በላይ ብዙም ነገር አልፈልግም። ይሄ አሁን የተናገሩት ነገር በቂ ነው። ስለ አባቱ ቤተሰቦቻቸውን ስለ መግደልም በደንብ ተናግረዋል። እንዲሁም ደግሞ ቤተሰቦቻቸውን መግደል ብቻ ሳይሆን ደግሞ እንደቀበሯቸውም ጓሮ እንደቀበሯቸውም የት እንደቀበሯቸውም እንዲሁም ደግሞ 2 ዓመት እንዳለፈውም ሁሉ ተናግሯሉ። ስለዚህ ቤተሰቦቼ ምንድነው የምናደርገው? ወደ ቤቱ ትንሽ ያለውበት ቦታ ትንሽ ጫጫታ ስለሆነ ድምጽ ሊረብሸን ይችላል። ለሱ እንግዲህ በጣም ይቅርታ አድርጉልኝ ቤተሰቦቼ። ነገሮች እየተባባሱ እየሄዱ ስለሆነ መጥፎ ነገሮች ሳይፈጠሩ ወደ ቦታው እንሂድ። አታርጉ ብሩክ። እኔ እኮ እህትህ ነኝ ብሩክ። እንዴት እንደዚህ ታሳትቺ ነው? ምን ልታረጉት? ነግሬሽ ነበር አለው። ሊገለኝ ነበር። ምን ልታረጋት ነበር አንተ? ምን ልታረጋት ነበር? ሊገለኝ ነበር። አይሽ ተረጋጊ። አንቺ ተረጋጊ። ሊገለኝ ነበር። ተረጋጊ። ዝም በይ። አይችሻለሁ። ነገር እየሰማሽ ነው። ተረጋጊ። አሩሸታን በእናትህ አረጋጉልኝ። እሺ በለው። ዋስ ጣፈረ ችግር የለውም። ምን ያለው ብዬሻለሁ። ተረጋጊ። እሺ ጎረምሳ ምን ቅድም እኔንማ ታውቀኛለህ። ቅድም ስትመጣ አልተመቸኝም ነበር። ምን ልታረጋት ነበረ? አንቺ
ምን ልታረጋት ነበር? ጀመር መጀመሪያም ስትመጣ አላማርከኝም ነበር አይደለ? ልቀቂው ነስቲ እንፈልገን ለስነ ስርዓት ነው። ይኸውልህ እያናገርኩህ እግርሽን ፈተሽ አናግሪኝ። እየሰማኸኝ? እሺ ምን ፈልገን የመጣው? ለምን በሩን መግደል ይገባ? እየሰማኸኝ ነው? አዎ የሰራኸው ስራ እያንዳንዷን ነገር ደርሼባታለሁ። ድብቅ ካሜራ አስቀምጬ መጣሁት ማለት እየሰማኸኝ ነው አይደል? እንዴት ነው? ምን ማለት ነው? እንበል የሰው ቤት ውስጥ ገብተህ እየሰማኸኝ ነው? ማነው የህግ አካል? ሁሉንም ነገር ይዤብሃለሁ። ሁሉንም ቀና ብላ አናግሪኝ። ቀና ብላ ይኸውልህ ሰውዬ ቁጭ ምን ልታመጣ ነው? ምን ልታመጣ ነው? ምን ልታመጣ ነው? ቤት ውስጥ ያለ ፍቃድ ነው። ይውጣ። ያዙልኝ። እሺ ያዙልኝ። ግቡና ካሜራውን አስቀምጡልኝ። እታች አውርዱልኝ። ይኸውልሽ እኔ አንድ ነገር ልንገርሽ። እየሰራሽ የነበረው ነገር እንዳለ በድብቅ ካሜራ ታይቷል። እሺ ተረጋጋሽ በደንብ። ጀመር አንተ ሰውዬ መጀመሪያ ስትመጣ አላማርከኝም ነበር ታውቃለህ። እኔ አንድ ነገር ልንገርሽ፣ ቤተሰቦቻችን በዚህ አጋጣሚ መናገር እንፈልገው ነገር እንግዲህ ጎረምሳው ብሩክ ውጭ ነው ያለው። እሱን አስወጥተን እንግዲህ ካሜራችንን አንስተን በስነ ስርዓት ሴታፓችንን ይዘን እንግዲህ ያናገርናት ነው። በጣም ትዕቢተኛ ናቸው ከሚባለው በላይ በጣም። እነዚህ ለቤተሰባቸው የማይመለሱ ለኔ የማይመለሱም ያለችው እንግዲህ እህታችን ትክክል ነበረች። እሺ ምንድን ነው እንደዚህ ትዕቢተኛ እንድትሆን ያደረገች ነገር? ምንም ትዕቢተኛ አልሆንኩም። ከዚህ በላይ ትዕቢተኝነት አለ እንዴ? ከዚህ ነፍተህ ነው እንጂ ደረትሽን ነፍተሽ እኮ ነው እያናገርሽኝ ያለሽ። ያው ደረቴን ነፍቻው ገድያቸዋለሁ። 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 እኔም ወንድሜም ገድለናቸዋል። ስለ ቤተሰቦችሽ ነው የምናወራው እኮ። ስለ ቤተሰቦቼ፣ ስለ እናትሽና ስለ ቤተሰቦቼ ራሱ ባትላቸው ደስ ይለኛል። ታውቃለህ? ምን አድርገውሽ ነው ቆይ እንደዚህ እንጣጥ የምትይው አንቺ? እንዴ ያረጉኝን እኔ ነኝ የማውቀው። አዎ ገድለናቸዋል። አሁንም ልድገምልህ፣ እኔም ወንድሜም ገድለናቸዋል። አንቺ እኔ እየጠየቅኩሽ ያለሁት ግን ነገር ግን ገብቶሻል? እኔ ምን አይነት ጭካኔ ነው ግን? ይሄ ጭካኔ አይደለም፣ ሰላም ማግኘት ነው። ጭካኔ ነው እንጂ ከዚህ በላይ ጭካኔ አለ? ማለት ነው አትምታኝ። ጭካኔ አለ ከዚህ በላይ? ማለት ነው እኔ ምንም እንጣጥ ብትይ በነገራችን ላይ እሺ አይደለም እነሱ አንተ ራሱ መሞት ካለብህ ትሞታለህ። እስቲ ግደኝ አንቺ። እሱን አሳያለሁ። እኔ መግደል ምናምን በወንድምሽ ተማምነሽ ስታስወጣው ዝም ብሎ ይወጣል። ፈርቶ እንዳይመስል አንተ መሞት ካለብህ ጨርሳለህ። ትገይኛለሽ። አይገርምሽም? እኔ ደግሞ አልሰማሽም። ቁጭ ብለሽ አናግሪኝ። ተውኝ፣ አትንካኝ። ይኸውልሽ መንካት አይደለም ገና አውጥቼ እገርፍሻለሁ። ወፍ ይላል ነው የምገርፍሽ። ሰማሽኝ አይደለ? እሱን እናያለን። አንቺ አታስፈራሪኝ። አንተ ራስህ አታስፈራሪኝ። ለምንድን ነው ስርዓት የማይኖርህ? ቆይ አንተ ሲጀመር መጀመሪያም ስመጣ አላማርከኝም ነበር። ይኸውልሽ እየሰማሽኝ ነው? አልተዋወቅም። ጋዜጠኛ ስላልተዋወቅን ነው እንደዚህ ተናናቂ። ቴዲ ይባላል። እንድታቂኝ በደንብ ጋዜጠኛ ቴዲ ይባላል። እንደዚህ የተዳፈረኝ እና አንቺ የተዳፈረኝ የናቀኝ ሰው የለም እስከዛሬ ድረስ። ሁሉንም አሳሩን እያበለው ነው የሚናገረው ሁሉ። እየሰማሽኝ ነው አይደለ? አንቺንም ደግሞ የምትፈልጊ ከሆነ በደንብ አድርጌ አሳርሽን አበላሻለሁ። እየሰማሽኝ ነው አይደል? በደንብ አድርጌ አሳርሽን አበላሻለሁ። እየሰማሽኝ ነው አይደል? በደንብ አድርጌ ተፈትሻለሁ። ቁጭ በይ። በደንብ አድርጌ አሳርሽን አበላሻለሁ እያልኩሽ ነው። ቀና ብለሽ አናግሪኝ። አትምታኝ እኮ ልቀቀኝ። ቀና ብለሽ ልቀቀኝ። ይኸውልሽ እኔ ስሜት አታርጊ። ዱላ ማጠግበኝ ነው ሰው ሻንቻ ቃል እኮ አትምታኝ። ሲጀምር የመምታት መብት የለም አንተ ማለት ነው። ይኸውልሽ እየነገርኩሽ ነው እኮ በደንብ እንድትሰሚኝ የምፈልገው ነገር እኔ ከፈለኩ በደንብ መጣ ቤተሰቦች ያው ወንድም የምትይው ልጅ ማለት ነው በደንብ አድርጎ አሳርፍን እያበሉልሽ ነው። እሱን አይችልሽ ነው የመጣሁት። ጭራሽ ሰማሽኝ አይደል? ጭራሽ ወንድሜን ደግሞ እያስመታው ነው ካንተም ብሱ። በደንብ አስቀጠቅጥልሻለሁ። ቤተሰቦቹን ገል እኮ ነው እዚህ ጋር እኮ ሰማኛል። እኔ ደግሞ አንተን እጨርሳለሁ። ወንድሜን እንዳስቀጠቅጥከው ማንቀር አንተን እጨርሳለሁ። እኔ እኮ አርጊውና አሁን አርጊውና ልሽ እኮ አሳያለሁ። ልሽ ይሄው ቁጭ ብያለሁ። ውጡላት እስቲ ውጡላት። ይሄው ይውጥልሽና የምፈልጊው ነው። ይሄው ቢላውም አለ። ቢላውን የት አደረጋችሁት? አስቀምጣችሁታል? ይሄው ፊት ለፊት ነው ቢላውን ፊት ለፊት ነው። ይሄው ቁጭ ብያለሁ። ሂጂ እስቲ ግደኝ። እስቲ ግደኛ
ተነሽ ግደኝ። ይኸው ነይ ተነሽ ግደኝ። ተነሽ ግደኝ። ግደኝ። በደንብ አድርጋችሁ አሳሯን አሳዩልኝ። እሺ እቺ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አስገቧት። ነግቢ አንተ ደግሞ ማለት ነው አሳያለሁ። አንተ ነኝ ያስመታኝ አሳያለሁ። እኔ እቺ ምን አይነት እንደሱ የሰማህ እኔ እንደሱ ጋር ሆነ አይደል የቀበርናቸው። አንተንም ከእነሱ ጋር ቀቀላል። አንተ ማን ብትሆን ነው እኔን የምታስመታኝ? ቁጭ በይ። አልልም። ቁጭ በይ። ድጋሚ አልልሽም። ቁጭ በይ። አልልም። አንቺ ቁጭ በይ። አስቀምጠኝና ላይ ቁጭ በይ። ያው አስቀምጥሽ። እኔ ምን አይነት ትዕቢት ነው? ቆይ እንደዚህ ወጣጠረሽ ተመተሽ ነው አይደል? ተመተሽው ገርፎሽ ነው የመጣሽው አይደል? አንተ እኔን አስመታኝ አሳያለሁ። አረ ቤተሰቦቻችን እኔ እሺ ይሁን እንደዚህች አይነት ደረቅ ሴት አይቻላልም። ይሁን የመጣውን የማስተናገድ ደግሞ ግዴታ አለብኝ። እንዳመጣጧን ማስተናገዳት ነው የሚሆነው። ይኸውልሽ እየሰማሽ ነው። ምንም ትዕቢተኛ ብትሆኚ፣ ምንም ደረቅ ሴት ነኝ እኔ ማንንም አልሰማም የምትይ አይነት ሴት ብትሆኚ ከኔ እጅ ደግሞ ምንም የምታመጪበት መንገድ የለም። ኧረ እባክህ እየሰማሽ ነው አይደል? የትም ልትሄጃለሽ። ስለዚህ ምን አድርጎሽ ነው የገደልሻቸው ቤተሰቦች? ምንም ያርጉኝ። አንተ የሚመለከት ነገር የለም። ግን ሰላም ለማግኘት ቤተሰቦቼን ከወንድሜ ጋር ጨርሰናቸው። ይሄ ደግሞ ቀላል ነገር ነው። እንደ ከባድ ነገር አትይው። ሰላም ለማግኘት ነው። እንዴት ነው የገደልሻቸው? ምን ይሰራላል? ምን አርጋችሁ ነው የገደላችኋቸው? አልነግርህም። ወይ ትነግሪኛለሽ? እየረሳሁት ነው። ለካ ዱላ ላንቺ ምንም እንደሆነ እየረሳሁት ነው። ይኸውልሽ እህቴ በዱላ አልሆን ብሎኛል። እኔ ሞክሬያለሁ። ቤተሰቦቻችን እንግዲህ እያያችሁም ሞክሬያለሁ። ለሴት ይገባታል ብዬ የማስበውን ነገር አድርጌያለሁ። ውጪ ደግሞ እንደ ወንድ አስተናግዷት ነው የመጣችው። ግን እዚህ ጋር ትዕቢቷ የተባለችም አትመስልም። ይኸውልሽ እኔ በዱላውን ትቻለሁ። ከአንቺ ጋር በንግግር እንስማማ። ካሜራውን ቪዲዮን አጠፋልሻለሁ። የተያዘብሽን ማስረጃ እንዳለ አጠፋዋለሁ። እሺ እንዴት አድርገሽ ነው የገደልሻቸው? ቀላል ነው። ያው እናቴን ወጋናት። እኔና ወንድሜ አብረን ነው። እሺ በቀን 3 ቦታ ወጋናት። እናትሽን 3 ቦታ ወጋቻት? አባቴን ወንድሜ አንገቱን ወጋ። ፀጉርሽ እኮ አልመቻለኝ በደንብ እንዳይሽ። አረ እውነት? እሺ ቀጥይ። ስለ ፀጉር እንደዚህ ነው። አይ ፈልጊው ነው። እንደዚህ ቻርጊልኝ በእናትሽ። እሺ ቀጥይ። እሺ አባቴን እኮ ነገርኩ። ወንድሜ አንገቱን ወጋ። በቃ ከዛ ህይወቱ አለፈ። በጣም ደፋር ነሽ በነገራችን ላይ። ለምን ደፋር ነሽ? በጣም ደፋር ነሽ። የማይኖር ግን አንተ ምን አይነት ጭካኔ ነው እንደዚህ? አባቴን እንዲህ ወጋ ነው እናቴን ቅርር ብለሽ ከአንቺ ጋር እንዴት ነው ተግባብቼ የምንነጋገሩሽ? እኔ የሰው ጭንቅላትም ያለሽ እየመሰለኝ አይደለም። እንደዛውም እያሰብሽ ያለሽ እየመሰለኝ አይደለም። እንደዚህ ለነገሩ በጭካኔ ቤተሰቦችሽን ገለሽ በኮንፊደንስ የምታወሪ አይነት ሴት ከኔ ጋር ተግባባለች ብዬ እኔ መጠበቄ ይሄ ሞኝነቴ እንደሆነ አውቀዋለሁ። አረ ተነሽ። ከአንቺ ጋር ከዚህ በላይ መቀጠል አልፈልግም። ተነሺ። ችግር የለውም። ተነሽ። ትውጫለሽ። አሁን ቤትሽ በነገራችን ላይ ቤትሽ እስር ቤት ነው። ቤትሽ እስር ቤት ነው። እየሰማሽ ነው? በካሜራም ይዤዋለሁ የምትናገሪውን ነገር በድብቅ ካሜራም ሁሉንም ነገር እንዳለ ሰምቼዋለሁ።
ሲጀመር አንተ ሰውዬ እኮ እኔ ስትመጣም አላማርከኝም። ኧረ እባክሽ አላማርክሽም። ደመ ነፍስሽ ነገረሽ እንደሚይዝሽ ውስጥሽ ነገረሽ። አልወጣም፣ አትንካኝ። ተነሽ። አልወጣም። ተነሽ። ልቀቀኝ። አልጠገበችም። እሺ አልጠገበችም። በደንብ አድርጋችሁ አሰራው ነው። ደፋር ቤተሰቦች እንግዲህ እንደሰማችሁት ነው። እኔ ምን እንደማደርግም እኔ ግራ እየገባኝ ማለት ምን ያህል ጨካኝ እንደሆነች እኔ እንጃ። ምን ያህል ጨካኝ እንደሆነች ምን ልታረጊ ነው የመጣሽው? ምን ልታረጊ ነው? 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 እየሰማሽኝ ነው? ምንም የምታመጪው ነገር የለም። ልቀቂው! ልቀቂው! ይሄን ልቀቂው! ቀስ ብለሽ ገብተሽ ምናምን ነገር ልታጠቂ አይደል? ልታጠቂኝ አይደል? ላጠቃ እየሰማሽ ነው? አንቺ መታሰር ነው የምትፈልጊው አይደል? ልቀቀኝ! አትሰረኝ! እጄን ልቀቀው! መታሰር ነው አይደል የምትፈልጊው? እጄን ልቀቀው! እጄን ልቀቀው! እኔ ደግሞ ልንገርሽ አንድ ነገር፣ እጄን ፍታኝ! የትም አታመጭም። እሺ? እኔ ደግሞ ምንም አለ እየሰማሽ ነው አይደል? እኮ እጄን ፍታኝ! እሺ እጄን ፍታኝ! እሺ ይኸውላችሁ እያመለጠቻችሁ ነው ወደዚህ ቤት እንዳትገባ። እሺ? እጇን ያሰብኩትን በደንብ አጥብቁልኝ፣ በደንብ አጥብቁልኝ። ልጁን ደግሞ አስገቡልኝ። ጥሩ። የእሷን እሱ ላይ የሚወጣ ይሆናል። ይግባ። ና ግባ እስኪ። እሺ አንተም ታስደብድብኛለህ። እኔ ደግሞ የእህትህን እልህ እሷ ሴት ስለሆነች ዝም ብያታለሁ። አንተ ላይ ነው የምወጣው። እሺ ጎረምሳው ጭራሽ ልትገለኝ ነበር እህትህ። ይሄን ሰማህ? ይሄን ሰማህ ወይ? በገዛ ቤት የመተህ ታስደብድበኛል። ገና እኔ እጠፈጥፍሃለሁ። ሰማኸኝ? ገና እጠፈጥፍሃለሁ። እየሰማኸኝ ነው አይደል? ማነህ? እሽት ነው ማረግህ። እሽት ማነህ? ምንድን ነው የፈለግኩት? ከእኛ ማንነቴ ምናምን እዛው ይቆይ፣ በደንብ ይቆይ። እየሰማኸኝ ነው አይደል? ልቀቀኝ። ቁጭ ከዚህ በኋላ እጠፍጥፍሃለሁ። ገና ቀና በል፣ ቀና በል። እየሰማኸኝ ነው? ይኸውልህ ህግ ባለበት ሀገር በቤት የመተህ ልትደበድበኝ አትችልም። ይኸውልህ ቪዲዮን ላሳየህ። ይህን ቪዲዮ የምታሳየው ይህ ድብቅ ካሜራ ላይ የቀረጽናችሁ። ሰማኸኝ አይደል? ይሄ ድብቅ ካሜራ ላይ የቀረጽናችሁ። ይኸውልህ ማን ፈቃዱን ሰጥቶ ነው ቤቴ ትላት የነበረውን ነገር አብራችሁ ቢላውን ላሳየህ ደግሞ በዚህ ቢላ ልገላ አይደለ? ማን ይደርስልሃል ነው? እኔስ ደረስኩላት። ፈጣሪዋ ድረስላት ሲለኝ ደረስኩላት። ልረድህ? እሱን ነገር ይኸውልህ ዙር አድርግ። እኔ ልረድህ ወይ? ከምን ልጀምር? ቀና እንዲህ ከፀጉርህ ነው የምጀምረው። እየሰማኝ ነው? እንዲህ እገፋሃለሁ። አሁን ስታስበው እገፋሃለሁ። እየሰማኸኝ ነው ወይ? ወንዱ የማትፈራው ቢላ የማትፈራው በዚህ አይደለ ያስፈራራህ? እኔ እንዳንተ አይነት ሰው አይደለም። በነገራችን በዚህ አይደለም ይኸውልህ የሰማኸኝ ነው። ታሪኬ በእጅ አሳርህን አበላሃለሁ። እየሰማኸኝ ነው? ይኸውልህ ተሰብስበህ ስለመጣ አሳርህን አበላሃለሁ። እየሰማኸኝ ነው አይደለ? ቀና በል፣ ቀና ብላ እናድርግ። ተወኝ። ይኸውልህ ቀና ብላ እንዳትፈራ። እየሰማኸኝ ነው? በደንብ አሳርህን አበላሃለሁ። እሺ እሺ። እኔ አንድ ነገር ልንገርህ፣ እያንዳንዱን ነገር ብትናገር የሁሉ ነገር አይደርስብም። እኔ አሁን እንዲያረገኝ ያለው የእህትህ እልህ ነው። ሴትነቷን ተጠቅማ ዘላ መጣ ልትገለኝ ትሞክራለች። እንዴ ማን እንደው ካላወቀች አሁን እንደ ወንድ አውራ የምታወሪኝ እኮ እንደ ወንድ እናውራ። ና ተጣላኝ። ሰብስበህ የመጣችሁ ሰው ና ተጣላኝ። ላስወጣቸው እናውራኛ።
እንዴ ላስወጣቸውና አውራኛ ሰብስበህ ይዘህ የመጣቸውን ሰዎች ተማምነህ ላስወጣቸውና አውራኛ አንተ እሺ ወንድ ልጅ ነኝ ትለኛለህ ምንድን ነው የምትፈልገው ወንድ ልጅ ነኝ ትለኛለህ ምንድን ነው የምትፈልገው ወንድነቴንማ ታውቀዋለህ ወንድነቴን ታውቀዋለህ ሴት ልጅ ነው ወንድነት ሴት ልጅ ላይ ነው ወንድነት ይኸውልህ ለእናቴም ለአባቴም አልተመለስኩም እየሰማኝ ነው ለምፈልገው ነገር ማንንም ሰው ምንም ነገር ላደርግ የሚችል ሰው ነኝ አይደለ አሁን እንደዚህ እንደደነፋው አይደለም ገብቷል ይኸውልህ አልተዋወቅንም ቤተሰቦቼ አላወቀኝም ከዚህ በላይ ምንም መታወቅ ያለብን ነገር ያለ አይመስለኝም ጋዜጠኛ ቴዲ ይባላል ካላወቀኝ ከዚህ በኋላ ደግሞ ይሄንን ስም ማለት ነው እድሜ ልክህን ስታስቡት ነው ማንም ልትሆን ትችላለህ የሰማኝ አይደለም መሰለኝ በስተቀር ማንም ልትሆን ትችላለህ ግን ይኸውልህ ለወለደችኝ እናቴ 9 ወር አመጣ ለወለደችኝ እናቴ አልተመለስኩም ለአንተ ያዘኝ አለመመለስ አይደል ያሳሰበኝ አለመመለስ እኮ ነው እያበሳጨኝ እያንገበገበ ያለው ነገር አለመመለስ ነው እየሰማኸኝ ነው አይደል እየሰማኸኝ ነው ወይ ትሰማኛለህ ለእናትህ አለመመለስ ነው ምንድነው ከኔ እዚች ጋር እያንገበገበኝ ያለው ለእናትህ አለመመለስ አውሬ ቀና በል አንተ ለእናትህ የማትመለስ እና ለማንም እንደማትመለስ ቀድሞ ነው እየሰማኸኝ ነው አይደል ቀና ብለህ እናናግረኝ ቀና ብለህ እናናግረኝ ይኸውልህ አንተ አውሬ ጨካኝ አውሬ እናትህን እንደዚህ ያደረክ ማንኛውም ተራሱማ እንደምገል ግልጽ ነው አንተ ገንዘብ ባይኖርህ ሰው ትበላ ነበር ምንድነው የምትፈልገው እየሰማኸኝ እንዴት እንደገደላቸው እያንዳንዱን ነገር እንድታብራራልኝ እፈልጋለሁ እያንዳንዷን ነገር አንድ ነገር የዘለልክ መስሎ ከተሰማኝ እኔ ለማለልህ በማደርገው ነገር ትጸጸታለህ ምን ነው በተናገርኩ የምትለው እየሰማኸኝ ነው አይደል ካልሰማህ በጆሮህ እነግርሃለሁ ትጸጸትበታለህ እሺ እነግርሃለሁ ቀጥል እየጠበቁ ነው እሺ እንዴት ነው የገደላችኋቸው ይኸውልህ እሺ በቃ በሰዓቱ ብቻቸውን ነበሩ እኔ እናቴ ከልጅነታችን ጀምሮ ጋደል ብላ ተቀመጥ ደግሞ ጥሩ ነገር እንደሰራ ስነ ስርዓትን ይዘህ ተቀመጥ ይኸውልህ እውነቱን ነው ማወቅ የምትፈልገው ስነ ስርዓትን ይዘህ እንድትቀመጥም እፈልጋለሁ እውነቱን ብቻ አይደለም ስለኔ አቀማመጥ አይደለም እውነቱን ግረን አውርዳ እናግረኝ አንተ አትብት እየሰማኸኝ ነው አትብት እውነቱን ነው የምትፈልገው ወይስ ስለኔ አቀማመጥ ማወቅ ነው ታስተካክለኝ ይመጣው እንደዚህ ጭምት ብለህ ማውራት ያለበት ሰው ነው በነገራችን ለምን ነው የምትጨምረው የሰራኸው ስራ ማለት ነው የሰራኸው ስራ የሚያሳፍር ነው እንደዚህ ኮራ ብለህ የምታወራው ነገር አይደለም ሰማኸኝ ሰማኸኛ ምቱን ምናምን የምትፈልገውን ነገር ሰምተህ ብትወጣ አሁን ስለ ደበደብከኝ ምናምን የሚቀየር ነገር የለም ገብቶሃል የምትቀይረው ነገር የለም አሁን ላይ ሁሉ ነገር አልፏል 2 ዓመት ያለፈው ነገር በቃ 2 ዓመት ያለፈው ነገር አይደለ ስለዚህ አርገህዋል አንዴ ሆኗል ተፈጥሯል ያው እስር ቤቱን ቢሆን እየጠበቀህ ነው አንተን ምን ታረጋለህ መሰላው እያንዳንዱን ነገር እንነግረኝ እፈልጋለሁ እንዴት እንደገደልካቸው በምክንያት እንደገደልካቸው ያው በምን ምክንያታችሁን ነግራችሁኛል ያው ለምክንያትነትም ባይበቃም ማለት ነው ግን እንዴት እንደገደልካቸው በሰዓቱ ምን እንደተፈጠረ እያንዳንዱን ነገር ካንተ መስማት እፈልጋለሁ ግልጽ ያው ምንም የተለየ ነገር የለውም ነገር ያለው ቅድም ከበፊት ጀምሮ ከእህቴ ጋር እንደ ሰው ልጆች አዲስ ነገር ሞክረን ወይም ደግሞ እንደ ሰው ልጆች ወተን ተጫውተን ጓደኛ ይዘን እንደ ልጅ አይደለም ያሳደጉን ስለዚህ እሱ ነገር ውስጣችን ቂም ፈጥሮ ነበር በሰዓቱ ከዛ በቃ
ምንም ነፍስ ባወቅን ሰዓት ይሄ ነገር በጣም ጫነው በዛብን። በቃ 13 እሷ 13 ዓመቷ እኔ ወደ 14 አካባቢ ያኔ ነው በቃ ለምን እንደዚህ አይነት ኑሮ እስከ መቼ ነው የምንኖረው ምናምን በልጅነት እድሜ ይሄ ነው ምክንያቱም እነሱ እንደ ውሻ ቤት ውስጥ ዘግቶ እላያችን ላይ በር ቆልፎ ከመሄድ ውጭ ምንም ያሳዩን የልጅነት ፍቅርም የለም። እንደ ልጅም አይተውን አያውቁም። ቆይ ይሄን ያህል አሁን የምትለውን ያህል ምን አድርጓችሁ ነው? እየነገርኩ የኢትዮጵያ ልጅ በነገራችን ላይ የኢትዮጵያ ልጅ ሁሉም የኢትዮጵያ ውስጥ ያደገ ልጅ በቤተሰቡ ሲገረፍ ሲቆነጠጥ ነው ያደገው። ስለመገረፍ ስለመመታት አይደለም። ቤት ውስጥ እንደ ውሻ ከጓደኛ ከትምህርት ቤት ሰዎች ጋር በታየን ቁጥር ስንደበደብ ቤታችን ጓደኛችን ደብተር ሊሰጥን ሲመጣ ሊቀበል ሲመጣ ያው ለእናንተ የሚጠቅም መስሎ ካልታያቸው ይሄ የቤተሰብ እንትን እንደ ውሻ ቤት ውስጥ ሰው ሲያንኳኳ አቤት እንዳትሉ ተብለን ስራ ጠዋት ሲወጡ በር ላያችን ላይ ቆልፎ እኔና እሷ እዚህ ቁጭ ብለን ነበር የምንውለው። ያ ነገር አእምሯችን ውስጥ በጣም መጥፎ ነገር ፈጥሯል። ስለዚህ ያው ነፍስ ባወቅን ሰዓት አእምሯችን ውስጥ የመጣው እነሱን መበቀል፣ ለነጠቁን እድሜ ለነጠቁን ልጅነት እነሱን መበቀል ነበር። ያው አርገነዋል። እኔ ቤተሰቦች ከሁለቱም አንድ ያስተዋልኩት ነገር ምን እንደው ተቀለል አንድ አይነት ናቸው ወንድምና እህት። ያቺም ተቢቷ መረን ያጣ ነው። እኔ እንደውም እንደዚህ ተጨቁነናል እንጂ ተጨቁነው የሚያደጉ አይመስሉም። እነዚህ ቀብጠው ያደጉ ነው የሚመስለው፣ ቅብጥ ብለው ያደጉ ነው የሚመስለው። እሱም ደግሞ እንደምትናገሩት ቤተሰቦቹን ገሎ ምን ተሰለማይል እንደዚህ ገድዬ ምናምን ነገር እያለኝ ነው። ጭራሽ ምን እንደምላቸው እኔ አላውቅም። አንድ የቀረኝ ግን ጥያቄ አለ። እህትህ ጓሮ እንደቀበራችኋቸው ቤተሰቦቻችሁን ነግራኛለች። አንተስ የምትለው ነገር አለ? ነግራኛለች። እውነቱን እንደነገረች ገለናቸው፣ ጓሮ ነው የጣልናቸው። ቤተሰቦቻችሁን ግን እኔ እሺ ማረጉን እኮ አረጋችሁት። አሁን እኔ ለምን ሆነ አይደለም፣ አንድ የሆነ ነገር አለፈ፣ ሆኖ አልፏል። መቀጣት ያለባችሁን ቅጣት ትቀጣላችሁ። እሱ ችግር የለውም፣ ህግ የሚፈታው ነገር ነው። ግን ደግሞ እኔ አሁን ውስጤን እየከነከረኝ ያለው ነገር ምንም ቢሆን ወልደው እዚህ ድረስ ያደረሷችሁ እነሱ ናቸው። በነገራችን ላይ አሁን ተጨቁንኩም ተከፎም ምናምንም አልክም አላልክም እዚህ ጋር ግን ቆመህ እንድትሄድ ያደረጉ እነሱ ናቸው። ሰርተው ምን ብለው ለፍተው ገባ አይደለ? ሁለተኛ ነገር ደግሞ ቤተሰቦች ይሄ ጥያቄ ለእናንተ ነው። እሺ እባካችሁን ቤታችሁን እዩ። ምን እየተሰራ ነው? ምን እየታሰበ ነው? ምን እየታቀደልን ነው የሚለውን ነገር እዩ። የራስ ሰው አይታመንም። አሁን ያለንበት ሰዓት የራስ ሰው አይታመንም እና ቤተሰብን ገለህ ጭራሽ ጓሮ ውስጥ ቀብረህ 2 ዓመት ያክል ጸጥ ብለህ መቆየት ምን አይነት ህሊና ቢኖር ነው? ይኸውልህ የኔ ህሊና አሁን አንተ የምትለው ነገር ከሰው ጋር ሳትኖር የሰውን ባህሪ ስታውቅ ሰው ምን ያህል ጥሩ እንደሆነ ለአንተ ጓደኛ ምን ያህል ጥሩ እንደሆነ ፍቅረኛ የሚለውን ነገር አውቄ አይደለም ያደግኩት። ስለዚህ አሁን አንተ የምትለው ህሊና አንተ የምትለው መተሳሰብ የቤተሰብ ፍቅር አይቼ አይደለም ያደግኩት። አንተ የምትለው ነገር ለኔ ምንም ስሜት አይሰጥም። ገብቷል? በእነሱ ምክንያት ብዙ ኦልሞስት ቲኔጀር የሚባለውን እድሜን አጥቼዋለሁ። ሳሉን ያልኖርኩት ልጅነቴ ነው። ገብቷል? ይህንን ነገር ግን በራስ ፍትህ ለራስ መስጠት ከመቸኮል በፊት ተነጋግራችሁ ማለት ቤተሰቦችን ቲኔጀር እስከመሆን ድረስ ብለኛል። ቲኔጀር መሆናችሁ እነዚሁ
አድጋችሁ ወጣት እስከምትሆኑ ድረስ 2 ዓመት ማለት ስንት ዓመት ነው? እየሄድክ ነው። 24 ማለት የዛሬ 2 ዓመት ማለት 22 ዓመቱ ማለት ነው። በ22 ዓመትህ ቤተሰቦችን ከመግደል ይልቅ ከማጥፋት ይልቅ ከቤተሰቦች ጋር ንግግር ብታደርግ ይሄ ጎሎብኛል፣ ይሄ ነገር አነሰኝ፣ ጓደኛም ሰው የምትፈልግም ከሆነ እኔ እንዲህ ሆኛለሁ ብትል 22 ዓመት ማለት ከቤተሰብ ጋር እንደዚህ አይነት ነገሮችን ለማውራት ትልቅ ልጅ ነህ። ይኸውልህ አሁን አንተ እያልኩ ያለው ነገር ይገባል መሰለኝ። እንኳን አይደለም በ22 ዓመቴ 10 ዓመቴ 9 ዓመቴ እያለ እንደ ልጅ ትሪት አድርገውኝ አያውቁም። እንኳን አድጌ ቁጭ ብለው እኔን ለማናገር ይቅርና ሕፃን እያለሁ ምን ወድቄ በማለቅስበት ጊዜ የሚያነሱኝ አልነበሩም የኔ ቤተሰቦች። ስለዚህ ስለ ቤተሰብ ፍቅር ምናምን ለኔ አሁን ብትነግረኝ ምንም በቃ ምንም ሚኒንግ የሌለው ነገር ነው እያወራኸኝ ያለው። ምንም ብቻ አሁን ዲቴል መግባት አልፈልግም ያረጉኝ ነገሮች ውስጥ። ግን ደግሞ እንደ ቤተሰብ አልነበሩም። በቃ ለኔ እንደ ቤተሰብ አልነበሩም። የሚገባቸው ቅጣት ነበር፣ የሚገባቸውን ነገር ሰጥቷቸው። ስለዚህ ቤተሰቦችን መፍትሄ የምትለው ነገር ቤተሰቦችን ገድያቸው ጓሮ መጣል በዘንቢል ነው ያለው። ጭንቅላታቸውን ቆርጬ በዘንቢል ያስቀምጡት። አንተ የምታወራውን ነገር ግን እያስተዋልከው ነው? ማየት ትችላለህ። በነገራችን ላይ በቅርቡ ነው እንደውም ዘንቢሉን የቀየርኩላችሁ። የቤተሰቦች ጭንቅላት እንግዲህ ምነግርህን ነገር እያዳመጥከኝ ከሆነ ጓሮ ገብተህ ማየት ትችላለህ። በነገራችን ላይ እናንተም ሄዳችሁ ማየት ትችላላችሁ። በቅርቡ እነሱ ከሞቱ በኋላ ነው እኔ የፈለኩትን ልብስ መልበስ የጀመርኩት። የአባቴን ልብስ ነበር የምለብሰው። እነሱ ቢሆኑ ለእኔ እንደዛ ያደርጉልኝም ነበር። እኔ ግን ያው ሰቅዬዋለሁ። እዛ ዘንቢል መቀየር አሁን የሆነ ነገር አደረክላቸው። አዎ ያው እነሱ እኔን ካረጉኝ ነገር አንፃር ዝም በል እያልኩ ነው። እሺ ዝም በል እንዴ! ምን አይነት ደፋር ነህ? ናውጣ እኔ ይሄ ልጅ እንድትለቁት አልፈልግም። እሺ ምን ይባላል ወገን? ቤተሰቦቼ ምን ልበልሽ? እኔ አሁን ለቤተሰቦቼ ዘንቢል ቀይሬያለሁ በጣም ደስ ሊላቸው ይገባል ብሎ ኮራ ብሎ እኮ ነው እየነገረኝ ያለው እኮ። ይሁን እኔ ይሄ ልጅ በደንብ ቅጣቱን የሚያገኝ ይሆናል። በደንብ ሁለቱም ልጆች ቅጣታቸውን በደንብ ያገኛሉ። ቤተሰቦቼ እናንተ አብራችሁኝ እንድትሆኑ እፈልጋለሁ። ቀጥታ የምንሄደው ይህ የተባለውን ዘንቢል ለማየት ነው። አብራችሁኝ ነው ቤተሰቦች። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ትንሽ ውስጥ ነገር እያደረኩ ነበር። እዚች ጋር እንደሆነ የሰዎቹ ራስ ወይም ጭንቅላት እዚች ጋር እንደሆነ አጽማቸውን እንግዲህ ነግረውናል።
እስቲ አውርደን ደግሞ እንመልከተው ካሜራ ማለት በስመ አብ ወወልድ ወመንፈስ ቅዱስ ሽታውን ላለው ታውቃለህ የሆነ ይሄ የቆር ምንድን ነው የሚባለው ይሄ የቆየ ሬሳም አይደለም የሚለው አሳያቸው ቤተሰቦቼ እንግዲህ እኔ ማለት ከአቅሜ በላይ ነው ነገሩ ኦሬዲ አጽም ሆኗል ኦሬዲ ቤተሰቦቼ ያውም የበር ቤታቸው በር ያንጠለጠሉትና እንደምናየው እንግዲህ መያዣውም አዲስ ነው እንደተናገረው አዲስ ነገር ቀይሮላቸው መሆኑ ነው እንግዲህ ለቤተሰቦቹ ያው ምንድነው የምናደርገው ከዚህ በኋላ እነዛን ሰዎች ማለት ይከብደኛል ይቅርታ አድርጉኝ ቤተሰቦቼ እነዛን አውሬዎች ወደ ጣቢያ ነው የምንወስዳቸው ወደ ፖሊስ ጣቢያ ወስደን እንግዲህ ማረሚያ ቤት እንደሚገቡ ግልጽ ነው እኔ ታረመው ግን የሚወጡ አይመስለኝም እኔ ማለት የሰው ልጅ ማረሚያ ቤት ከገባ ታረመው ነው የሚወጡ አውቃለሁ ግን እነዚህ ደግሞ አውሬነታቸው ከፋ ሴጣንነታቸው ከፋና ምን ልበል እንዴት ታረመው ይወጣሉ ልበል ሲገሉ ምንም አይነት ጸጸት እየተሰማቸው አይደለም ሲናገሩም እንደሰማችሁት ምንም አይነት ጸጸት እየተሰማቸው አልነበረም ደስታ ነበር እየተሰማቸው የነበረው በማድረጋቸው ኩራት ነበር እየተሰማቸው የነበረው ቤተሰቦች እንደዚህ አይነት ቤተሰብ አይስጥ ነው ለማንኛውም በእነሱ የደረሰ በእናንተም አይድረስ ያው እስከ ቀጣይ ቪዲዮ ደግሞ እንድትጠብቁኝ እፈልጋለሁ ቤተሰቦቼ ቪዲዮዎቼ እየታዩ አይደለም ይሄ ቪዲዮ ለቀቅ ነው 40,000 50,000 እንድታስገቡልኝ እፈልጋለሁ ይሄን ስናገር ደግሞ እናንተ በራሳችሁ ደግሞ 100 እና 200,000 እንደምትጨምሩበት እምነቴ ነው ቤተሰቦቼ ለእናንተ የምለቃቸው ቪዲዮዎች እንዳለ እያንዳንዱ አስተማሪ ቪዲዮዎች ናቸው በጣም መጥፎ ዘመን ላይ ነው የደረስነው ቤተሰቦቼ እንግዲህ እስከ ቀጣይ ቀን እንግዲህ እስከ ምንገናኝ ድረስ ቸር ቆዩልኝ መልካም ጊዜ